እስቲ አስቡት በሰላም መንገድ ላይ የተጓዛችሁ ነው ወይም ደግሞ ከቤተሰቦቻችሁ ጋር ሱቅ ውስጥ ቆማችኋል። በድንገት ኪሳችሁ ውስጥ ያለው ትንሽዬ ዕቃ ይጮሃል። ምን መልእክት እንደመጣ ለማየት ዕቃውን ወደ አይናችሁ ታቀርቡታላችሁ እና በዛችሁ ሰከንድ ፊታችሁ ላይ በኃይል ይፈነዳል። ይህ ፊልም አይደለም፣ በሰው ልጅ ታሪክ ውስጥ ተከስቶ የማይታወቅ መላውን ዓለም ያስደነገጠ እውነተኛ ክስተት ነው። በአንድ ሰከንድ ውስጥ ከ4000 በላይ ሰዎች በአንድ ደማቸው ፈሰሰ፣ እጃቸው ተቆረጠ፣ አይናቸው ጠፋ። ይህ በሊባኖስ ሀገር የሆነው አስደንጋጭ ታሪክ ነው። ኪስ ውስጥ የምትያዝ አንዲት ትንሽ የሬዲዮ መልእክት መቀበያ ቤጀር እንዴት ወደ ገዳይ ቦምብ ተቀየረች? جهاز البيجر جهاز صغير اسمه البيجر هي العملية الأمنية الأكبر في تاريخ العمليات ይህንን ያደረገው ማን ነው? እንዴትስ መላውን ዓለም ሳይሰማ ይህንን እጅግ አስፈሪ ሴራ ሊተገብሩ ቻሉ? የበለጠ የሚያስፈራው ግን ምን እንደሆነ ታውቃላችሁ? አሁን በእጃችሁ የያዛችሁ ስልክ ወይም በቤታችሁ ያለው ማንኛውም ኤሌክትሮኒክስ ዕቃ ነገ እናንተ ላይ አይፈነዳም ብሎ ማን ዋስትና ይሰጣል? እስራኤል ሂዝቡላህን ሙሉ በሙሉ ለማጥፋት የተጠቀመችበት በታሪክ ታይቶ የማይታወቅ ይህ እጅግ ምስጢራዊና አስፈሪ ኦፕሬሽን እንዴት ተሰራ? ከጀርባው ያለው እውነት ምንድነው? እስከ መጨረሻው አብራችሁን ቆዩ። ይህንን እጅግ አስገራሚ ሴራ በትክክል ለመረዳት ጊዜውን ወደ ኋላ መመለስ አለብን፣ ግን ወደ ቅርብ ጊዜ ነው። ወደ ጥቅምት ወር 2023 አካባቢ በጋዛ ሰማይ ስር ታይቶ የማይታወቅ ጦርነት ተቀሰቀሰ። ሐማስ በእስራኤል ድንገተኛ ጥቃት ሰነዘረ። በእስራኤል በኩል ደግሞ እጅግ ከባድ የሆነ የአየር ድብደባና ምላሽ መጣ። መላው የመካከለኛው ምስራቅ አካባቢ በጭስና በባሩድ ታወከ። ነገር ግን ነገሩ በዚህ ብቻ አላበቃም። ገና በሁለተኛው ቀን ከሊባኖስ በኩል ሌላ ትልቅ ኃይል ወደ ጦርነቱ በይፋ ገባ። ይህ ኃይል ሂዝቡላህ ይባላል። ለማታውቁት ሂዝቡላህ ማለት በሊባኖስ ሀገር ውስጥ ያለ በኢራን የሚረዳ እጅግ ዘመናዊ መሳሪያዎችና በሺዎች የሚቆጠሩ ሰልጣኝ ተዋጊዎችን ያሉት ጠንካራ ድርጅት ነው። እስራኤል ለብዙ ዓመታት ሲዋጋ የኖረ እና ከዓመታት በፊትም ከሊባኖስ ምድር ጠራርጎ ያስወጣት ዋና ጥላቷ ነው። እናም ይሄ ጦርነት እንደተጀመረ ሂዝቡላህ ወደ እስራኤል ሰሜናዊ ክፍል ሚሳኤሎችን መተኮስ ጀመረ። የሰሜን እስራኤል ከተሞች ባዶዋቸውን ቀሩ። ከ100,000 በላይ እስራኤላውያን ቤታቸውን ጥለው ወደ መሃል ሀገር ተሰደዱ። እስቲ ያስቡት 100,000 ህዝብ ከመኖሪያው ተፈናቅሎ መንግስት ላይ መጮህ ጀመረ። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ እጅግ ከባድ ጫና ውስጥ ወደቀ። ህዝቡን መጠበቅ አልቻለም እያሉ ይጮሁበት ጀመር። በዚህ ጊዜ ኔታንያሁ ለህዝቡ አንድ ትልቅ ቃል ገባ። በማንኛውም መንገድ የሰሜን ህዝቦችን ወደ ቤታችሁ እመልሳለሁኝ አለ። ግን እንዴት? ሂዝቡላህ እኮ በየቀኑ ሚሳኤል የተኮሰ ነው። እሱን በጦርነት መግፋት ቀላል እንዳልሆነ እስራኤል ታውቃለች። ስለዚህ ሌላ እጅግ ምስጢራዊ መንገድ መፈለግ ነበረባቸው። ביחס לצפון, אני חוזר ואומר לאויבינו, אל תטעו בה. טעות תעלה לכם ביוקר. የሂዝቡላህ መሪዎች በስውር የመምታት መንገድ። እስራኤል በቴክኖሎጂ በጣም የበለጸገች ሀገር ናት። በ2024 መጀመሪያ ወር አካባቢ የእስራኤል የስለላ ድርጅቶች ፔጋሰስ የሚባል እጅግ ዘመናዊ የስለላ ሶፍትዌር በመጠበቅ የሂዝቡላህ መሪዎችን ስልኮች ሰበሩት። በስልካቸው ውስጥ የሚናገሩትን የሚልኩትን መልእክት አልፎ ተርፎም ያሉበትን ቦታ በካርታ ማየት ጀመሩ። በዚህ የስለላ መረጃ ምክንያት የእስራኤል ድሮኖች የሂዝቡላህን ዋና አዛዦች ያሉበትን ቦታ በትክክል እያወቁ አንድ በአንድ መምታት ጀመሩ። መሪዎቹ በየመንገዱ መገደል ጀመሩ። ሂዝቡላህ ደነገጠ። እንዴት ነው ያለንበትን ቦታ በትክክል የሚያውቁት? በመካከላችን ከሃዲ ያለ ወይ ብለው መጠርጠር ጀመሩ። እስቲ ያስቡት የካቲት ወር 2024 ድረስ ነገሩ እንቆቅልሽ ሆነባቸው። ቆይ ከዚያ ግን የሂዝቡላህ ዋና መሪ ሐሰን ነስረላህ በቴሌቪዥን ወጥቶ ለመላው ተከታዮቹ አንድ ታሪካዊ ንግግር አደረገ። ነስረላህ ምን አለ መሰላችሁ? እናንተ ተዋጊዎች እስራኤል እኛን የምታገኝበትን ዋናው ከሃዲና ሰላይ ማን እንደሆነ ታውቃላችሁ? በእጃችሁ የያዛችሁ ስልክ ነው። ስልካችሁን አጥፉት፣ በብረት ሳጥን ውስጥ ቆልፉበት፣ መሬት ውስጥ ቅበሩት። ይህ ስልክ እናንተንና ሚስቶቻችሁን፣ ልጆቻችሁን የሚያስገድል ገዳይ ሰላይ ነው። المرحلة خصوصا المقاتلين المقاومين هن وعائلاتهم يستغنوا عن الخليوي. عطلوا يا خيي، ادفنوا، حطوا صندوق حديد وقفل عليه. هيدا العميل. بتقلي وين العميل؟ قلك هيدا العميل الخليوي اللي بايدك واللي بايد زوجتك وبايد اولادك. هيدا الخليوي هو العميل.
وهو عميل قاتل يقدم معلومات محددة ودقيقة. የነስረላህ ትዕዛዝ ግልጽ ነበር። ስልክ መጠቀም ፍጹም ተከለከለ። ሺዎች የሚቆጠሩ የሂዝቡላህ አባላት ስልካቸውን ጥለው ወደ ቆሻሻ መጣያ ውስጥ ጨመሩት። ግን ያለ ስልክ እንዴት መረጃ ይለዋወጣሉ? እንዴትስ ትዕዛዝ ይቀበላሉ? እዚህ ጋር ነው እንግዲህ ወደ ድሮ ቴክኖሎጂ ለመመለስ የወሰኑት። ቤጀር የሚባለውን ትንሽ ዕቃ ለመጠቀም ወሰኑ። ቤጀር ስልክ ከመምጣቱ በፊት የነበረ ኢንተርኔት የሌለው ጂፒኤስ የሌለው ድምጽ የማይቀዳ በቃ በሬዲዮ ሞገድ አጭር ጽሁፍ መልእክት ብቻ የሚቀበል ዕቃ ነው። ሂዝቡላህ ምን አሰበ? ይህ ዕቃ ኢንተርኔት ስለሌለው እስራኤል በፍጹም ልትሰልለው አትችልም፣ እጅግ አስተማማኝ ነው ብለው አመኑ። ስለዚህ በሺዎች የሚቆጠሩ አዳዲስ የቤጀር ዕቃዎችን ከዓለም ገበያ ላይ በአስቸኳይ ለመግዛት መፈለግ ጀመሩ። ነገር ግን ሂዝቡላህ ይሄንን ውሳኔ መወሰን እስራኤል ቀድማ አውቃ ነበር። በድርጅቱ ውስጥ በነበሩት ሰላዮች አማካኝነት ሂዝቡላህ ስልኩን ጥሎ ቤጀር ገዛ እንደሆነ ወዲያውኑ መረጃው ደረሳት። እናም የእስራኤል ታዋቂው የስለላ ድርጅት ሞሳድ በሰው ልጅ ታሪክ ውስጥ ተሰምቶ የማይታወቅ እጅግ አስገራሚና ጭካኔ የሆነው ወጥመድ ማዘጋጀት ጀመረ። ሞሳድ ይህንን ወጥመድ እንዴት አዘጋጀው? ሂዝቡላህ ሳያውቅ ወደዚህ ገደል እንዴት ገባ? አያችሁ አይደል? ሞሳድ የሂዝቡላህን እቅድ ሲሰማ ዝም ብሎ አልተቀመጠም። በቃ ወጥመዱን አዘጋጅቶ መጠበቅ ጀመረ። እስራኤል ውስጥ ዩኒቲ 8200 የሚባል እጅግ ዘመናዊ የቴክኖሎጂ ስለላ ቡድን አለ። እነዚህ የኮምፒውተር ጠላፊዎችና ወይም ሰላዮች ወይም ሃከሮች መላው ዓለም ላይ ያሉትን የቤጀር አምራች ኩባንያዎችን አንድ በአንድ ማጥናት ጀመሩ። በጥናታቸውም ታይዋን ሀገር ውስጥ ጎልድ አፖሎ የሚባል ትልቅና ታዋቂ ድርጅት እንዳለ አዩ። ሂዝቡላህ ከዚህ በፊትም ከዚህ ድርጅት ዕቃዎችን ገዝቶ ስለሚያውቅ አሁንም ዕቃውን ከእነሱ ሊያዝ እንደሚችል ሞሳድ በደንብ ተረዳ። ግን እዚህ ጋር ነው አንድ ትልቅ ችግር አለ። እስራኤል ቀጥታ ወደ ታይዋን ድርጅት ሄዳ ዕቃዎችን ስጡንና ቦምብ እንክተትባቸው ማለት አትችልም አይደል? ድርጅቱ ይፋዊና ትልቅ ስለሆነ ስሙ እንዲጠፋ በፍጹም አይፈቅዱ። ታዲያ ሞሳድ ምን አደረገ መሰላችሁ? እዚህ ጋር ነው እንግዲህ በዓለም ታሪክ ታይቶ የማይታወቅ አስፈሪ ተንኮል የተሰራው። ሞሳድ በአውሮፓ ውስጥ ሃንጋራ ወይም ቡዳፔስት በምትባል ሀገር ላይ በኤሲ የሚባል የውሸት ድርጅት በሚስጥር አቋቋመ። ይሄ ድርጅት በወረቀት ላይ እንጂ መሬት ላይ ምንም የሚሰራው ስራ አልነበረም። ድርጅቱን የምትመራው ደግሞ ክርስቲያና የምትባል አንዲት ወጣት ሴት ነበረች። ግን እስካሁን ድረስ ይህች ሴት ከሞሳድ ጋር በፈቃደኝነት ተሰራ እንደነበረ ወይም እሷም እንደተታለለች ማንም በትክክል አያውቅም። እንቆቅልሽ ነው ቆይቷል። ይህ የሞሳድ የውሸት ድርጅት ወደ ታይዋን ጎልድ አፖሎ ሄደና አንድ ውል ተፈራረመ። ውሉ ምን ይላል? እኛ የእናንተን ስም እና ማህተም ተጠቅመን ዕቃዎችን እንስራ፣ እናንተም ከሽያጩ ላይ ሳንቲም ትወስዳላችሁ ወይም ኮሚሽን ትወስዳላችሁ አሏቸው። የታይዋን ድርጅትም ምንም ሳይጠራጠር በነፃ ገንዘብ ለማግኘት ሲል በደስታ ተስማማ። አሁን ወጥመዱ ሙሉ በሙሉ ተዘጋጅቷል። ቀጣዩ ስራ ሂዝቡላህን ወደዚህ ወጥመድ መሳብ ነው። እስራኤል በሂዝቡላህ ውስጥ በስውር የተቀመጡ ሰላዮች አሏቸው። እነዚህ ሰላዮች ወደ ሂዝቡላህ መሪዎች ቀረቡና እንዲህ አሏቸው፣ ይሄ በሃንጋሪ ያለው ድርጅት ዕቃው በጣም ጥሩ ነው፣ በዛ ላይ ግብሩ አነስተኛ ስለሆነ ዋጋው በጣም ርካሽ ነው እያሉ መሪዎቹን ማሳመን ጀመሩ። ሂዝቡላህም ምንም ሳይጠራጠር በላዩ ላይ የታወቀው የጎልድ አፖሎ ማህተም ያለበትን ዕቃ ከዚህ ድርጅት ለመግዛት ወሰነ። ለመሆኑ ምን ያህል ዕቃ አዘዙ መሰላችሁ? ሙሉ 5000 ዕቃዎች በአንድ ያዘዙ። የእስራኤል ሞሳድ ይህንን ቁጥር ሲሰማ አይኖቹ በደስታ በሩ። ምክንያቱም እነዚህ 5000 ዕቃዎች ተራ መልእክት መቀበያ ሳይሆኑ 5000 የሚንቀሳቀሱ ቦምቦች ሊሆኑ ነው። ግን ቆይ ዕቃው እኮ በጣም ትንሽ ነው። በዛ ላይ ሂዝቡላህ ዕቃዎቹን ከመቀበሉ በፊት በዘመናዊ መሳሪያዎችን እንደሚፈትሿቸው ሞሳድ ያውቃሉ። ታዲያ እንዴት አድርገው ነው የፍተሻ መሳሪያዎችን እንኳን ሊያገኙት የማይችሉትን ፍንዳታ ዕቃው ውስጥ የቀበሩት? እውነቱን ለመናገር ይሄ የሞሳድ ስራ ለዓለም ሳይንቲስቶች እስካሁን ድረስ ትልቅ እንቆቅልሽ ነው። ምክንያቱም ቤጀር የምትባለው ዕቃ እኮ በጣም ትንሽ ናት። ውስጧን ከፍተው ቢመለከቱት ተራ ሽቦዎችና ትንሽ አረንጓዴ ሰሌዳ ብቻ ነው ያለው። ታዲያ እስራኤል እንዴት አድርጋ ነው ሂዝቡላህ ሳይሰማ እዚህ ውስጥ ቦምብ የቀበረችው? የተጠቀሙበት ዘዴ ሰይጣናዊና እጅግ ረቂቅ ነበር። የእስራኤል ባለሙያዎች በእያንዳንዱ የቤጀር ባትሪ ላይ
እቃው እንዲሰራ በሚያደርገው ባትሪ ውስጥ BATN የሚባል በዓለም ላይ ካሉ እጅግ በጣም ኃያላን ፈንጂዎች አንዱን ቀበሩት። የፈንጂው መጠን ምን ያህል መሰላችሁ? 3 ግራም ብቻ። 3 ግራም እኮ በጣም ትንሽ ናት። ነገር ግን ይሄ ፈንጂ እጅግ አስፈሪ ኃይል አለው። የሚገርመው ነገር ፈንጂዎቹ የተቀበረው በባትሪው ኬሚካሎች እና በብረቱ መሃል ስለሆነ ሂዝቡላህ እቃዎችን በኤክስሬ እና በፈንጂ መፈለጊያ መሳሪያዎችን ቢፈትሻቸውም ምንም ነገር ሊያገኙ አልቻሉም። መሳሪያዎቹ የሚያሳዩት ተራ ባትሪ መሆኑን ብቻ ነበር። እስራኤል ይህንን አስደናቂ ወጥመድ ሰርታ ካጠናቀቀች በኋላ እቃዎቹን በካርቶን አሽጋ ወደ ሊባኖስ መላክ ጀመረች። ሂዝቡላህም እቃዎቹን ሲደርሱት በጣም ደስ አለው። ከእንግዲህ እስራኤል በፍጹም ልትሰልለን አትችልም ብለው አሰቡ። እናም እነዚህን 5000 እቃዎች ለዋና ዋና አዛዦች ለተዋጊዎችና በድርጅቱ ስር ላሉ የሆስፒታል ዶክተሮችና በየቢሮው ላሉ ሰራተኞች በሙሉ ማደል ጀመሩ። እስቲ ለአንድ ሰከንድ አስቡት። ሂዝቡላህ በገዛ እጁ ለአባላቶቹ በሙሉ የሚሞቱበትና የሚቆረጡበትን ቦምብ እያደለችው ነበር። እያንዳንዱ ሰው እቃውን በደስታ ተቀብሎ ኪስ ውስጥ ከተተው። እስራኤል ግን እያንዳንዱን እቃ በሩቅ ሆና በኮምፒውተር ትከታተል ነበር። ማን የትኛው ቁጥር ያለው እቃ እንደደረሰው የት ቦታ ላይ እንዳለ በሙሉ ታውቅ ነበር። አሁን በሊባኖስ ምድር ላይ በሺዎች የሚቆጠሩ የሚንቀሳቀሱ ቦምቦች በሰዎች ኪስ ውስጥ ገብቷል። እስራኤል የምትፈልገው አንድ ነገር ብቻ ነው፣ ፍንዳታውን የምታዝበትን ትክክለኛውን ሰከንድ። ለመሆኑ ይቺ አስፈሪ ቀን መቼ መጣች? በዕለት ውስጥ ምን ተከሰተ? መላውን ሊባኖስ በአንድ ሰከንድ ውስጥ ወደ ሲኦል የቀየረው ያ ትልቁ ፍንዳታ እንዴት ተቀሰቀሰ? ቀኑ መስከረም 17 ቀን 2024 ላይ ነው። በሊባኖስ ዋና ከተማ ቤይሩት እና በሌሎች ከተሞች ውስጥ ህይወት እንደ ወትሮ ተራ ነበር። ሰዎች ሱቅ ውስጥ እቃ እየገዙ ነው፣ መኪና እየነዱ ነው። አንዳንዶች ደግሞ ከልጆቻቸው ጋር በሰላም ቤት ተቀምጠዋል። ሰዓቱ በትክክል ከሰዓት በኋላ 9 ሰዓት ከ30 ደቂቃ ሲል በድንገት በሺዎች የሚቆጠሩ ሰዎች ኪስ ውስጥ ያሉ አሮጌዎቹ ወይም የቤጀር እቃዎች በአንዴ መጮህ ጀመሩ። ፒፕ 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 የሚል ድምጽ መላውን ከተማ አናወጠው። የሂዝቡላህ አባላት ዋናው መሪያቸው ጠቃሚ መልእክት ልኮልን ይሆናል ብለው አሰቡ። እናም እቃውን ከኪሳቸው አውጥተው ምን እንደተጻፈ ለማንበብ ወደ አይናቸው አስጠጉት። በዛችው ሰከንድ በ1 ሚሊ ሰከንድ ውስጥ ቡም! መላው ሊባኖስ በጩኸትና በጭስ ተሞላች። በሺዎች የሚቆጠሩ ፍንዳታዎች በአንዴ በተመሳሳይ ሰከንድ ተከሰቱ። አንዱ መኪና እየነዳ እጁ ላይ ይፈነዳል። መኪናው ቁጥጥር አጥቶ ሰዎችን ይገጫል። ሌላው ሱፐርማርኬት ውስጥ አትክልት እየገዛ ፊቱ ላይ ይፈነዳል። ሌላው ደግሞ ልጁን አቅፎ እያለ ኪሱ ውስጥ ይበተናል። ይህ ነገር በዓለም ታሪክ ታይቶ የማይታወቅ። በየመንገዱ በሺዎች ይወድቃሉ፣ ደም ይፈሳል። ህዝቡ በድንጋጤ ወዴት እንደሚሮጥ አያውቅም። በደቂቃዎች ውስጥ የሊባኖስ ሆስፒታሎች በሙሉ በአሰቃቂ ሁኔታ በቆሰሉ ሰዎች ተሞሉ። ወለሉ በሙሉ ደም ሆነ። ዶክተሮች ምን እንደተፈጠረ ማወቅ አቃታቸው። እንዴት 3000 ሰው በአንድ ሰከንድ ውስጥ ቆስሎ ሆስፒታል ሊመጣ ይችላል? ግን እስራኤል በዚህ ብቻ አላበቃችም። እጅግ የሚያስገርመውና የሚያስፈራው ነገር በማግስቱ ተከሰተ። በማግስቱ መስከረም 18 ቀን ሰዎች ገና ከመጀመሪያው ድንጋጤ ሳይነቁ የሞቱትን ዘመዶቻቸውን እየቀበሩ ባሉበት ሰዓት ሌላ ፍንዳታ ተከሰተ። በዚህ ጊዜ ደግሞ ሂዝቡላህ የምትጠቀምባቸው እና ዊኪ ቶኪ የሚባሉት የሬዲዮ መገናኛዎች በሙሉ መፈንዳት ጀመሩ። አልፎ ተርፎም በቤቶች ጣሪያ ላይ ያሉ የሶላር ሲስተም እቃዎችን ጭምር በራሳቸው ጊዜ ፈነዱ። እነዚህ 2 ቀናት ሊባኖስ ወደ ሲኦል ቀየሯት። በዚህ ጥቃት ምክንያት ከ37 በላይ ሰዎች ወዲያውኑ ሲሞቱ ከነሱም ውስጥ የ9 ዓመት ህፃን ልጅ እና ዶክተሮች ልጆች ያገኙበታል። ከ3000 በላይ ሰዎች ደግሞ ለአካል ጉዳት ዳረጉ። ብዙዎቹ አይናቸውን አጡ፣ እጃቸው ተቆረጠ። እስራኤል ይሄንን ሁሉ ካደረገች በኋላ በኩራት ምን አለች መሰላችሁ? ከሂዝቡላህ ጋር ያለን ጦርነት ወደ አዲስ ምዕራፍ ተሸጋግሯል አለች። የሂዝቡላህ መገናኛ መስመር በሙሉ ወደመ። አዛዦቹ እርስ በርስ መገናኘት አቃታቸው። ድርጅቱ ሙሉ በሙሉ ሽባ ሆነ። እናም እስራኤል ይሄንን መደናገጥ ተጠቀመችበት።
ፍንዳታው በነጋታው የሂዝቡላህ ዋና መሪዎች በሙሉ አልፎ ተርፎ ያንን ትልቅ ንግግር ያደረገው ዋና መሪያቸውን ሐሰን ነስረላህ ጭምር ምን አደረጋቸው? እስራኤል ይህንን መደናገጥ በሚገባ ተጠቀመችበት። የሂዝቡላህ አባላት በየሆስፒታሉ በደምና በጩኸት ተውጠው መሪዎቹ እርስ በርስ መገናኘት አቃታቸው። ባለበት ሰዓት እስራኤል በሊባኖስ ላይ ታይቶ የማይታወቅ ከባድ የአየር ድብደባ ጀመረች። በጥቂት ቀናት ውስጥ ብቻ የሂዝቡላህን ዋና አዛዦች በሙሉ አንድ በአንድ መተቻቸው። በመጨረሻም ያንን ስልካችሁን በብረት ሳጥን ውስጥ ቆልፉበት ብሎ የተናገረው የድርጅቱን ዋና መሪ ሐሰን ነስረላህ ጭምር መሬት ውስጥ በነበረ ሚስጥራዊ ቢሮ ውስጥ በባንከር ፍሬሽ ቦምቦች ገደላቸው። ይህ ክስተት መላውን ሊባኖስ ሽባ አደረጋት። አሁን ላይ ነገሮች እጅግ በሚያሳዝንና በፍጥነት በሚለዋወጥ ሁኔታ ውስጥ ናቸው። ግን እስቲ ቆም ብለን እናስብ። ይህ ታሪክ ስለ ፖለቲካ ወይም ስለ ጦርነት ብቻ አይደለም። ይህ ታሪክ ሁላችንም ለመላው ዓለም ሕዝብ የሚሆን እጅግ አስፈሪ መልእክት አለው። ከዚህ በፊት ጦርነት የሚደረገው በጠመንጃ ወይም በመሳሪያ ወይም በታንክ እና በሚሳኤል ብቻ ነበር። አሁን ግን መላው ዓለም ሳይሰማ በኪሳ በምናስገባበት ትንሽ ዕቃ አልፎ ተርፎም በቤታችን ጣሪያ ላይ ያለው ሶላር ጭምር በሺዎች የሚቆጠሩ ሰዎችን በአንድ ሰከንድ ውስጥ ማጥፋት የሚቻልበት ዘመን ላይ ደርሰናል። ይህ ነገር በዓለም ላይ ያሉ ሰዎችን በሙሉ አንድ ትልቅ ጥያቄ እንድንጠይቅ አድርጓቸዋል። አሁን በእጃችን ላይ ያለው ስልክ፣ በቤታችን ያለው ኮምፒውተር፣ ቲቪ ወይም ማንኛውም የኤሌክትሮኒክስ ዕቃ በእውነቱ አስተማማኝ ነው? የትኛው ድርጅት ዕቃዎች ውስጥ ቦምብ እንዳልተቀበረባቸው ማን ያውቃል? ነገ ጧት እኛ ላይስ አይፈነዳም ብሎ ማን ዋስትና ይሰጣል? የሰው ልጅ ቴክኖሎጂን የሥራው ሕይወትን ሊያቀልበት ነበር። አሁን ግን ቴክኖሎጂው ራሱ መኖሪያችን ድረስ መጥቶ የሚገድለን ጥላታችን እየሆነ ነው። ለንጹሃን ዜጎች፣ ለእናቶችና ለሕፃናት በሙሉ ሰላምን እመኛለሁኝ። ፈጣሪ ዓለማችንን ከእንዲህ አይነት አስፈሪ የቴክኖሎጂ ጥፋት ይጠብቃት። እናንተስ ስለዚህ አስገራሚና አስፈሪ ታሪክ ምን ታስባላችሁ? አሁን በምንጠቀምባቸው ስልኮች ላይስ ሙሉ በሙሉ መተማመን እንችላለን? ይህ ጥቃት በእናንተ ላይ ምን አይነት ስሜት ፈጠረባችሁ? የተሰማችሁን ሐሳብ አሁን ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ለቻናላችንም አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወሉን ምልክት ተጫኑ። በሚቀጥለው እጅግ አስገራሚ ቪዲዮ እስክንገናኝ ድረስ ሰላም ሆኑልኝ።